ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ጠፍቻለሁኝ። ከሁለት ወር በላይ ሆነኝ። አይ ቲንክ 3 ወር ይሆነኛል። ከ3 ወርም አልፏልና እንዴት ናችሁልኝ? ደህና ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። በርቺ ጠንክሪ ለምትሉኝ ደግሞ እግዚአብሔር ያበርታችሁ፣ እግዚአብሔር ያጠንክራችሁ። በጣም ነው ማመሰግነው፣ በጣም ነው የምወዳችሁ ማከብራችሁ። ለድጋፋችሁ ሁሉ አመሰግናለሁኝ። በሀገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞቼ ባላችሁበት እግዚአብሔር ይጠብቃችሁ፣ ይጠብቀን። ያው ዛሬ እንግዲህ ጠፋ ብዬ የመጣሁት ያው ስራም ስለሆንኩኝ በስራ ምክንያት አይመቸኝም ቪዲዮ ቶሎ ቶሎ ለመስራት እና በጣም ይቅርታ አድርጉልኝ። ያው ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ድጋፋችሁ አሁንም ቢሆን ያስፈልገኛል። ገና ነኝ፣ አላደግኩም፣ ገና አልጀመርኩትም ራሱ ማለት ነው እና ድጋፋችሁ ያስፈልገኛል። ዛሬ ያው እንደ ሀሳብ ነው። ያው የሚዲያ ሰው እስከሆንን ድረስ ደግሞ የምናየውን የምንሰማውን ነገሮች እንትን እንላለን። ምንድነው ሀሳብ እንሰጣለን። እና ዛሬ ሀሳብ የምሰጠው በምንድን ነው? በአዩ እና በሰይድ እና ያው ሱመያ ማለችበት። ያው ሱመያ ብዙም ባይሆን በተለይ ሀሳብ መስጠት የምፈልገው ለአዩ ነው። አዩ ማለት በቃ ዘና የምታረግ ካራቴ የተማረች ሴት ናት። ባይዘው እኔ ያዝናናኛል እንደኔ ማለት ነው። ግን ደግሞ አንድም የሚያሳስብ ነገር አለው ማለት ሁሉ ጊዜ ነገሮችን በገንዘብ አንሸፍናቸውም። በገንዘብም ደግሞ የማንሸፍናቸው ነገሮች ይኖራሉ። እሱም ማለት የሰው ህይወት ነው። የሰው ህይወት በገንዘብ አንሸፍነውም። አንዳንድ የአካል ጉዳቶች፣ አንዳንድ ነገሮችን ልንሸፍን እንችላለን። ግን ሰውን ደግሞ ስናጣ በዛ ገንዘብ ሰውን መተካት አንችልም። ይሄንን ሳስብ ደግሞ ሰኢድም ትንሽ ያሳዝናል። ምክንያቱም አንድ ነገር ከዚህ የባሰብ ነገር ቢፈጠር ሰኢድም የሚታሰር ሊሆን ይችላል። አዩ ያው የታወቀ ነው እንደምትታሰር። ግን ያው ባሏ እስከሆነ ድረስ ደግሞ ሰኢድም ተጠያቂ ነው እና ሰኢድ ያሳዝናል በሚሆንበት ነገር። ማናት አዩ ደግሞ ታዝናናለችም። በቃ አይ ቲንክ ያው ስለምትወደው ይመስለኛል። ምክንያቱም ሰው በሚወዱት ሰው ሲመጡበት እንግዲህ የሚያደርገውን ነው የሚያደርገው። እንደዚህም ባይሆን ማለት ነው የእሷ ያው ተነጋግራ ትንሽ የመፍታቱ አቅም ብዙ የላትም ይመስለኛል። ቶሎ የምትናደድ ናት። ቶሎ ህልክ የሚይዛትም አይነት ነገር ትመስላለች። ግን ያም ሆነ ይሄ ብቻ በሰኢድ አትደራደርም አይነት ነገር ነው። ሰኢድ ደግሞ ያው ከዚህ በፊት ቢገርፋትም አልልም፣ አልናገርም፣ አላረግም ብትልም ግን ማረጓንና ማለቷን አልተወችም። ሱመያ ደግሞ በጣም ጠንካራ ሴት ናት። 2 ልጆች ይዛ ሀገር ከሀገር መሄድ ማለት ከባድ ነው። አንድ ራስን ራሱ ይዞ ለመጓዝ ይከብዳል በአሁኑ ሰዓት ማለት ነው። ግን እሷ 2 ልጆቿን ይዛ ከአንድ ሀገር አንድ ሀገር ከአንድ ሀገር አንድ ሀገር መሄድ በጣም ከባድ ነው። እንግዲህ እሷ እንደምትለን ነው እንጂ እኛ በአይናችን የምናየው የምናውቀው ነገር የለም። የመንም በነበረች ሰዓት፣ አደንም በነበረች ሰዓት፣ ኢትዮጵያን በሄደች ሰዓት እሷ የምትለንን ነገሮች ነው የምናየውም የምናውቀውም ማለት ነው። እና ይሄ ነገር እንዳለ ሆኖ ደግሞ ጠንካራ መሆኗን ነው የሚያሳየው፣ ጎበዝ መሆኗን ነው የሚያሳየው። ምክንያቱም ልጅ ይዞ እንደዚህ ያህል ጉዞ መጓዝ በጣም ከባድ ነው በአሁኑ ሰዓት፣ ማንም በማይራራበት ሰዓት ማለት ነው። ያው ከሰኢድ ጋር የማትገናኘው እንግዲህ እኔ እንደሚመስለኝ ተናዳ ነው። ምክንያቱም የመጀመሪያ ሚስት እንደመሆኗ መጠን ሰኢድ ገና አይደለም አግብቶ ገና ማፍቀር ሲያስብ በራሱ ማወቅ አለባት ብዬ ነው የማስበው እኔ ማለት ነው እንደኔ። ምክንያቱም ሚስቱ እስከሆነች ድረስ የልጆቹ እናት እስከሆነች ድረስ ስለ ሰኢድ ስለሚመለከታት ገና ማፍቀር ሲያስብ በራሱ ሊያማክራት ይገባል። ቀለበት ላይ ልትገኝ ይገባል። ሰርግ ላይ ልትገኝ ይገባል። ኤቭሪቲንግ
በሚሆኑት ነገሮች በሙሉ ልትገኝ ይገባ ነበር። ሱመያ ግን እንዳለችው ከሆነ ቪዲዮ ላይ አለ እሷም እንደ በተመልካች እኩል እንዳየች ነው የተናገረችው። ምንም የነገራት ነገር እንደሌለ ማለት ነው። የነገራት ነገር ቢኖር አረብ እንደሚያገባ ነበረ እሷ እንዳለችው። ግን አረብ አላገባም። ኢትዮጵያ ሲሄድ አዩን ያገባው። ግን ላገባ ነው ይሄ ላደርገው ምንም ያሳወቃት ነገር የለም። እሷም ልክ እንደኛ ቪዲዮውን ያየችው እንደተናገረችው ከሆነ ማለት ነው። እና አለመናገሩ ጥፋት ነው። ግን ደግሞ ያው ሱመያ አራራ ብላለች፣ አራራችለትም። ያው ግን እንደኔ ሀሳብ ነው። ተመልካቾቼ እናንተም ስህተት ካለብኝ እንድታርሙ ይፈልጋለሁ። ግን እኔ የራሴን ሀሳብ ነው እና እንደኔ ግን ያው በእርግጥ ጥፋትን ቢጠፋ እዚህ ጋር ልጆች አሉ፣ ነገ መጠየቃቸው አይቀርም፣ ነገ ማወቃቸው አይቀርም። እና እኛ ብዙ ነገር የምንሰራ ሰዎች ነን። ብዙ ኃጢአት ያለብን በፀጉራችን ልክ ኃጢአት ያለብን ሰዎች ነን። እዚች ዱንያ ላይ ያለ ሰው በሙሉ በቃ ሰው የተባለ ፍጥረት በሙሉ ሁሉም ኃጢአተኛ ነው። ሁሉም ተንኮለኛ ነው። ማንም መልካም ሰርቶ ያለፈ የለም። ማንም ሁሉም ሰው ተንኮል ሰርቶ ነው የሚያልፈው። ሁሉም ሰው ሸር አለበት እና ከዚህ አንጻር ግን ሱመያም ደግሞ በቃ አይደለም ሰው ፈጣሪ ይቅር ይላልና ሰኢድን ይቅር አለማለቷ ትንሽ ቢከብድም ግን ደግሞ አሁን ላይ ደግሞ ሳስበው ይቅር ያላለችበት ምክንያት አዩን ፈርታት ነው የሚመስለው። ምክንያቱም እንኳን ሱመያ እኛ ራሷ ቪዲዮውን ለምናየው እኮ ፈራናት እና ማለት በቃ በየትኛው መንገድ የምትመለስ አይደለችም፣ ተደባዳቢ ናት። እና ሱመያን ደግሞ ብታገኛት አስቡት ምን እንደምታደርጋት ማለት ነው። እና አንድም ያስፈራል። እውነቷን ነው። ከአዩ ጋር መኖር እኔ እንጃ የሚቻል አይመስለኝም። አሁን ሶስተኛ ሚስት እንዳያገባ እየደበደበችለት ነው። እንግዲህ መጨረሻው ምን እንደሚሆን አናውቅም። የምር ለሰኢድ ግን ዱአ አድርጉለት፣ ያው እስር ቤት እንዳይገባ ማለት ነው። ያው ወንድም ያለን ለወንድሞቻችን በምናዝለው ልክ እንዘንለት በሚል ነው። ምክንያቱም እሱ ጥፋትም ሳይኖርበት እሷ ባጠፋችው፣ እሷ በደበደበችው፣ እሷ የሆነ ነገር ባረገችው እሱ መታሰሩ ስለማይቀር ማለት ነው። ምክንያቱም አንዳንዴ የሰው ልጅ ሕይወት በገንዘብ አናመጣውም። ትላንትና የያሲንን ጥርስ አወለቀች፣ ሁላችንም እንዳየ ነው። የያሲን ጥርስ በሽምግልና ተፈታ፣ በግ ተገዛለት፣ ብር ተሰጠ። ኦኬ፣ በዚህ አለፈ። ጥርስ ስለሆነ አለፈ። ግን ሌላ ነገር ቢሆን ደግሞ ማለፍ አይችልም። አሁን ደግሞ የሆነች ልጅም አለች ደግሞ ሰኢድን ብትወድ እሷንም ደግሞ አፍንጫዋን ብላ አድምታታለች። አፍንጫ ማለት እንግዲህ አንድም እስትንፋስ ያለባት ነገር ስለሆነች ያው አጉል ቦታ ደግሞ ብትመታት ኖሮ ያችም ልጅ መትረፍ አለመትረፏን ደግሞ ፈጣሪ ነው የሚያውቀው ማለት ነው። እና ይሄ ነገር በዚህ ከቀጠለ ለሷም ለሰኢድም መልካም አይደለም ብዬ አስባለሁ እንደራሴ። እና እኔ የተሰማኝን የራሴን ሀሳብ ነው እዚህ ጋር ለእናንተ የምነግራችሁ ቤተሰቦቼ። እስኪ እናንተስ ምን ትላላችሁ? ምን ሀሳብ አላችሁ የሚለውን ደግሞ ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ የማከብራችሁ ቤተሰቦቼ። ለዚህ ደረጃ የሚያበቃችሁኝ እናንተ ናችሁ። ከዚህም በላይ ደግሞ እንደምታሳድጉኝና አንድ ቀን እንደማመሰግናችሁ ተስፋ አደርጋለሁኝ ከእግዚአብሔር ጋር ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ነው የምወዳችሁ የማከብራችሁ። ተመልሰን በሌላ ቪዲዮ እስከምንመጣ ድረስ ሀገራችንን ኢትዮጵያን ሰላም ያደርግልን። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።